ምሽቱ በጣም ደስ ሲል አረፍ ሲል ጎኔ ድምፅ በሽክሽክታ ይመጣል ወደኔ ለብቻዬ ስሆን ሲከፋኝ ታውቃለህ ፍቅሬ በዚህ ሰዓት ታስፈልገኛለህ ተው ተመለስ ውዴ ለኔ ታስፈልገኛለህ ብላለች ቅመሟ ሀይሚቲ ማለት ነው። ለቡራዬ ነው ይሄ ሙዚቃ የተጋበዘው። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ለምንድን ነው ግን ሰብስክራይብ ማታደርጉኝ? እኔ አንድ ብቸኛዋ እህታችሁ ስደተኛዋ ሰብስክራይብ ብደረግ እኮ በጣም ነው ደስ የሚለኝ፣ በጣም። ስለዚህ ሰብስክራይብ እያደረጋችሁ አስደስቱኝ በጨረቃና በጅኑኑ ስም ማለት ነው። እና ውዶቼ ማሮቼ እንዴት ነው ግን ሰሞኑን ቡራዬ ማለት ነው። እኔ ቡራ አሁን ላይ ግን እያስቀየመኝ ነው ያለው። ምክንያቱም እየሄደበት ያለው ነገር ጥሩ ስላልሆነ ሁላችንም ልንቃወመው ይገባል። ምክንያቱም ያለውን ነገር ከስር እስከ መሰረቱ እየተከታተልንም እያየናቸውም ስለሆነ የተሰማንን ነገር ደግሞ ግልጽ አድርገን እንናገራለን። ወደኋላ ወደዛ ማለት አያስፈልግም። ስለዚህ ሀይሚቲ በዚህ ሰዓት ሁሉንም ትታ ሰላምን ፈልጋ ፍቅርን ፈልጋ በቃ የቀረው ይቅር እንጂ ምን ብዬ አልጠራም ብላለች። ሴትዮዋ እኮ ናት ባሏን እና እሷም ደግሞ በቃ ከምንም በላይ እሱ ይበልጥብኛል፣ ችግር የለውም ሁሉን ነገር እተወዋለሁ ብላ እንግዲህ ለይቅርታ ልቧን ንጹሕ አድርጋ መታ እየጠየቀችው ነው ያለችው። እኔም ይቅርታ ጠይቃለሁ፣ ይቅርታህንም እቀበልሃለሁ እያለች ነው። እሱ አሻፈረኝ፣ ለምን ትተሽኝ ሄድሽ፣ ለምን መጣሽ የሚል ጥያቄ አለ። ይህ እንደዚህ አይነት ጥያቄ ቡራ ደግመህ እንዳትጠይቅ የእውነት። ዛሬ ራሱ ስትመጣ ማለት ነው እንደ ትናንትናው እንደ ሰሞኑ መተህ ደጋግመህ የምትናገር ከሆነ እኔ ራሱ ይደብረኛል የእውነት። ተመልካች ራሱ ያስጠላዋል። ሁሌ ኝኝኝኝ ማለት ጥሩ አይደለም፣ ስሬስ ማለት ነው። አሁን ይህን 3 ቀን 4 ቀን ተመሳሳይ ነገር ነው ስትጠይቅ የነበረው። በቃ አልፈልግህም የራስን ህይወት ኑር ብለሽ ሄደሻል። ተንበርክኬ ይቅርታ ስጠይቅሽ እያልክ ነው ያለኸው እና በቃ በዛ ሰዓት አልገባትም ልጅቷ፣ ስሜታዊ ስለሆነች አልገባትም። አሁን ደግሞ አስባበት አገናዝባ ገብቷት መጣች ማለት ነው። ልትቀበልህ መጣች። አሁን አንተ አሻፈረኝ የምትለው ለምንድን ነው እንዴ? ምንድን ነው ችግርህ ነው? ወይስ ሌላ ህይወት ጀመርክ? ጋሽኩ ትናንትና እውነቱን ነው በነገራችን ላይ ይሄ ሌላ ህይወት ጀመርክ ወይ ስትለው ለምንድነው እንደዛ የምትይው አለ ማለት ነው። እና እንደዛ ካልሆነ ምንድን ነው ተመሳሳይ ነገር የሚያቀርብባት? ይሄ ጥያቄ እጠይቀዋለሁ ማለት ነው። ቆይ መብላት የላቁም ቤተሰብ፣ እየበላሁ እኮ ነው። በስርዓት ላውራችሁ እና ልጅቷን በጣም ጫና እያበዛችሁባት ነው። በተለይ ፍቅር በግዴታ አይደለም ብላለች። እውነት ነው፣ ፍቅር በግዴታ አይደለም፣ በፍላጎት ነው። ፈልገህ ወደህ አምነህበት ስትቀርባት እንጂ ዛሬ ላይ እሷ ይቅርታ ስላለች እኔ ካንተ መለየት አልፈልግም ቡራዬ ምናምን ስላለች በግዴታ ቀርበህ ከልጅቷ ጋር እንድትኖር አይደለም። ፈልገህ ማለት ነው። ፈልገህ ልብህን ንጹሕ አድርገህ ነው መቅረብ ያለብህ፣ መታረቅም ያለብህ እንጂ የባለፈውን ቂም እየያዝን የምንነጋገር ከሆነ የምናወራ ከሆነ ይሄ ቀጣይነት አይኖረውም ማለት ነው። አይኖረውም ቀጣይነት። ስለዚህ አሁን እሷ ወደ ራሷ ተመልሳለች አይደለም? ነገሩን ሁሉ እያስተዋለች ነው አይደለም? አንተም ደግሞ አሁን ወደ ራስ መመለስ አለብክ። ይሄ ወደ ኋላ ሳይሆን ወደፊት ነው መሄድ ያለብህ። ቡራ ምን ነክቶህ ነው አንተ? አሻፈረኝ አልክ እኮ። እንደውም መለመን ያለባት እሷ ነበረች እኮ። ግን እሷ ደግሞ ማለት ነው በቃ የምታደርገው ነገር አሁን ገባት። በቃ ገባት። አሁን ሁሉም ነገር ከገባት በኋላ ደግሞ በቃ እኔም እኮ እንደዚህ እንዲገባሽ ነበር የምፈልገው ቅመሜ ብለክ ይቅርታዋን ተቀብለክ
አንተም ይቅርታ አድርገህላት እንደ መቀጠል አሁን አንተ ያዙኝ ልቀቁኝ ማለት እኔ ተገቢ ነው ብዬ አላስብም ቡራዬ። ስለዚህ እባክህን ወንድማችን ቡራዬ ይህንን ነገር አስተካክል። ይህ ባህሪ ያንተ ባህሪ አይደለም። እሙሽዬን አክብር፣ ጋሽዬን አክብር፣ ጨረቃዋንም አክብር። ከዚህ በላይ ምን ይምጣሽ? ምን እንዲደረግ ነው የምትፈልገው? የምትፈልገው ነገር ደግሞ ካለ ግልጽ አድርገህ ተናገር። በቃ ተነጋገሩ ግልጽ። በፍቅር ላይ በትዳር ላይ ድብብቆሽ ነገር አያስፈልግም። ግልጽነትን የመሰለ ነገር የለም። ግልጽነት ወደፊትም እንድትቀጥሉ ያደርጋችኋል። ድብብቆሽ ካለ ግን ነገም ተነጎዳም ዛሬም መቀጠል አትችሉም። ሁሌም ጭቅጭቅ፣ ሁሌም ንትርክ ነው። ስለዚህ ግልጽ ሆናችሁ ተነጋገሩ። እኔ የተሰማኝ ነገር እንደዛ ነው። በተረፈ እኔ አሁን ይህን ሰሞን በተለይ እሷ ላይ ጫና እየተደረገባት ነው ያለው። ጋሼም እንድትናገር እየፈቀደላት አይደለም። አልተረዳችኋትም። በቃ አሁን ትናንት ዝም ብዬ ሳስበው ማለት ነው እሙሽዬም አልተረዳቻትም፣ ቡራም አልተረዳም፣ ጋሼም አልተረዳትም የምትለው። እኔ ግን ትናንት ተረድቻታለሁ። ትናንት ነው የተረዳኋት። ሀይሚዬን በደንብ አድርጌ የተረዳኋት ትናንትና ነው። ተናገረች በግልጽ ነገር ማለት ነው። ልጅም ኖረህም አልኖረህም በቃ ትቼዋለሁ አለች። ትቼዋለሁ እኔ እናንተ ግን አብረን መቀጠል ነው ያለብን አለች። ይህን ደግሞ ያለችው ማለት ነው ቤት ስላደረክላት ስለገዛህላት አይደለም። ቤት እሷ ራሱ መግዛት ትችላለች። በቃ ስላከበርካት በቃ አክብሮቱ ራሱ እሷም በአክብሮት ነው። አክብሮት እሷ እንደምታስበው ሳይሆን ከእሷ በላይ አስበ ተገኝተሃል በሚለው ነገር ነው እሷ የያዘችው እንጂ ቁስ ማንም ሰው ሰርቶ የሚያገኘው ነገር ነው። እሷም መስራት ትችላለች ይህን ነገር ማለት ነው። እና ስለዚህ እሷ እኔ በመጥፎ ነገር እያሰብኩ መጥፎ ነገር እንትን እያልኩ እሱ ግን እያደረገ ያለው ነገር መልካም ነገር ነው በማለት ነው ሁሉን ነገር ትታ ወደ አንተ ልትመጣ የፈለገችው ማለት ነው። እና ስለዚህ ቡራዬ ማለት ነው እባክህን ተረጋጋ። አሁን አንተ መረጋጋት ጥላቻ አይደለም። በነገራችን ላይ ጠልቷት ምናምን እንዳይመስላችሁ ቤተሰብ። ጠልቷት በቃ የራስሽን ህይወት ኑሪ ምናምን የሚለው ጠልቷት ሳይ እልህ ስለገባ ነው። እልህ እና እልህ መኖር የለበትም ነው የምለው። ሁለታችሁም ጋር ሁሉን ነገር በመነጋገር ፍቱት። በዛ ላይ ደግሞ የዩም የልጅ አባት ትናንትና መጥቶ እንግዲህ እባክሽን ሚስቴ እያለ ነው። ሚስቴ ነይልኝ የልጄ እናት ልጃችንን በሰላም እንድናሳድግ በሰላም ተገላግለሽ እና ወደፊት ልጃችን ሲወለድ አሁን የምትሰሪውን ስራ ሲያይ የሚጸጸትበት ነገርን አታድርጊ እና እባክሽን ነይ እንነጋገር እንወያይ እያላት ነው። እሱም እሷን ይይዝልናል። እናንተም ደግሞ ወደ ሰላም መታችሁ ህይወታችሁን ትቀጥላላችሁ ማለት ነው። ምንም እንትን የለም። በቃ ወደዚህ ወደዛ ማለት አያስፈልግም።